የሚያውቁ ፍቅር ተመልከቱ። መልስ አየው እንደምወድህ አንተ ራስህ ታውቃለህ አይደል? ወይ ጉድ! ጥያቄው ግሩም፣ መልሱ ግሩም አይደላችሁም? እንደምወድህ አንተ ታውቃለህ። እንግዲህ ምን ያህል እንደሚወደው መድኃኒዓለም ክርስቶስ የጴጥሮስን ፍቅር ያውቀዋል ማለት ነው። እንደምወድህ አንተ ታውቃለህ ማለት ከኔ ይልቅ አንተ ታውቀዋለህ። እኔ ፍጡር ነኝ፣ አንተ ፈጣሪ ነህ። አንተ ኃያል ገናና፣ እኔ ደካማ ነኝ። እኔ በደካማው አይምሮዬ አንተን መውደዴን አንተ ታውቀዋለህ። እኔ ብቻ የሌለውም እያወቅህ ጌታዬ፣ የልጄን እያወቅህ ተወደኛለህ የምትለኝ አንተ ታውቀኛለህ እንደምወድህ ማለት ሁላችንም እንደው በእውነቱ እንደምወድህ አንተ ታውቃለህ ለማለት ያውቃል። ወድታላችሁ ወደኛለህ ቢለና ምንድን ነው የምትሉ መልሳችሁ? ወዳለሁ ብቻ እንደምወድህ አንተ ታውቀኝ እኮ ነው እንዴ እንደምወድህ ያማ ከሆነ እሱ ያላወቀው ፍቅር ከሆነ የኛ ብቻ ከሆነ እንጠጣለን ማለት ነው። እንደምወድህ አንተ ታውቃለህ። አሁን መጥላላችሁ ወደ ማለት ይመጣል። ጥያቄው እኮ የጴጥሮስ ብቻ አይደለም፣ ለዓለም የቀረበ ጥያቄ እኮ ነው። አንተ ምንን ትወደኛለህ? አንቺ ትወደኛለህ እንደማለት ነው። አወዳለሁ ማለት ነው። በተግባር መወደድ ማስቀደስ ነው፣ መጸለይ ነው እንጂ ከቤት ሆኖ ወዳለሁ ቢላውና መፍትሄ ያላስቀደስ የቤተክርስቲያን ያሳመጣው ወዳለሁ ቢል ይወደዋል አይወደውም? ትክክለኛ ነው። የፍቅሩ መግለጫ እንደ ጴጥሮስ ወደ እሱ መቅረብ ነው። በንስሐ በቁርባን በስተወደው ወደ እሱ ቀርቦ እንደምወድህ አንተ ታውቃለህ፣ ሕግህን እፈጽምልሃለሁ ማለት ነው። ወዳለሁ ማለት ሕግህን እፈጽማለሁ፣ ንስሐ ገብቼልሃለሁ፣ ኃጢአትን አርቄአለሁ በንስሐ። ይህ ነው መልሱ። እና ቅዱስ ጴጥሮስ እንደምወድህ አንተ ታውቃለህ ካለ በኋላ የትምህርታችን ርዕስ ምንድን ነው? ምንድን ነው ያልኳችሁ? በጎች እጠብቃለሁ። ይህ ፍቅር ይህ የፍቅር ጥያቄ ከተጠየቀ በኋላ በጎችን ጠብቅ የሚለው ተከታይ ነው። እወድሃለሁ አለው። እንደምወድህ ታውቃለህ ስለው እንግዲያስ ጴጥሮስ እኔም በጣም የምትወደኝ ከሆነ ራእይ ተባቢ በጎችን ጠብቅልኝ አለው። የመድኃኒዓለም ያለ አይገርም? ከወደድከኝ ምን አመስግነኝ አለ አላለው? ከወደድከኝ አብላኝ አጠጣኝ አላለው? ከወደድከኝ ቤት ስራልኝ አላለው? ጭማን ሰው ከወደደ በጣም እወድሃለሁ ካለ አንድ ከፍ ያለ ማድረግ አለበት። ቤት ወይ ሊሰራ ይችላል፣ መኪና ሊሰጠው ይችላል፣ ሊሸልመው ይችላል። የፈለገው ነገር ይህን አድርግልኝ ነው የምንለው። አሁን እኛ አንድ ሰው ወዳጃችን ይኖራል። ትወደኛለህ ብለን ጠይቀነው እወድሃለሁ ካለ ምንድን ነው የምንለው? በቃ ቤት እየሰራሁ ነው፣ አንድ ክፍል አስጨርስልኝ ነው የምንለው አይደለ? ለማን? ለራሳችን። መድኃኒዓለም ክርስቶስ ትወደኛለህ ብሎ እወድሃለሁ ሲለው ለማን ሰጠው? ፍቅሩን አሳልፎ ለማን ሰጠው? በጎችን ጠብቅልኝ አላለም። ለዚህ እናደርግልኝ አላለም። በጎችን ጠብቅ። ለነገሩ በጎቹ የራሱ ስለሆነ በጎችን ጠብቅልኝ ማለት ምን ያህል ፍቅር እንዳለ፣ ለበጎቹ ምን ያህል ፍቅር እንዳለው፣ በጎቹ እንዳይራቡበት፣ በጎቹ እንዳይጠሙበት እንዴት እንደሚወዳቸው ያጠይቃል። በጎችን ጠብቅልኝ አለው። እሺ አለ። ሁለተኛ ደገመው። አሁን ያለው ቃሉ የወዳ ልጅ ስምዖን ትወደኛለህ አለው። አዎ እወድሃለሁ አለው። እንደምወድህ ታውቃለህ አለው። ራእዬ ማኅፀዬ ጠቦቶችን ጠብቅልኝ አለው። ተከታተሉ። ምሳሌ ነው። በጎቹ እነማን ናቸው? ጠቦቶቹ እነማን ናቸው? ይህ ፍቅር ለጥበቃ የተላለፈ እነማን ናቸው? በጎች እነማን ናቸው? ጠቦቶች ማለት ነው። ጠቦቶችን ጠብቃል። ጠቦቶችን ነው ጠቦቶችን ጠብቃለሁ። እሺ አለ። ለሶስተኛ ጊዜ አሁን ያን ቃል ደገመለ። መብራት ናቸው። ስምዖን ወልደ ዮና ታፈቅረኒ አንተ የዮና ልጅ ስምዖን ትወደኛለህ አሉ። ደግሞ አሁን ሶስተኛ እኮ ነው። ፍቅር ማለት ይሄ እኮ ነው። ሶስት በስመ ሥላሴ ስራ የሚሰራ በስመ ሥላሴ አብ ወልድ
ጥያቄ እንደዚህ ነው። ሶስት ጊዜ ትወደኛለህ አለው። አሁን ጴጥሮስ ወተከዘ ጴጥሮስ ሶስተኛው ላይ አዘነ ይላል። እስመ ጴጥሮስ ስልሳ ታፈቅረኝ ነው። ሶስተኛ ትወደኛለህ ስላለው ጴጥሮስ ተከዘ ይላል። አዘነ ብቻ ጌታዬ ሶስት ጊዜ ጠየቀኝ አለና አዘነ። መልሱ ግን ያው ነው። አዎ እንደምወድህ አንተ ታውቃለህ አለ። በሶስተኛው ጴጥሮስ የተከዘበት ምክንያት አንድ ነገር አለ። ጴጥሮስ ጌታችን ስንት ጊዜ ክዶት ነበር? ስንት ጊዜ ነበር ይላል? ሶስት ጊዜ። ምን ብሎት ነበር እሱ? ስልሳት ጊዜን ዘመለውጡ ዶሮ ሳይጮህ ሶስት ጊዜ በዚህ ሌሊት ትክደኛለህ ብሎ ነበር አይደለ? ደግሞ ክዶት ነበረ። ፍቅሩ ቀዝቅዞ ነበረ፣ ተቋርጦ ነበር እኮ ለአንድ ሌሊት። ያ ፍቅር አንተ ጋር አሁን እሞታለሁ፣ ከሄድክበት እሄዳለሁ፣ ሌሎች ቢክዱ እንኳን እኔ አልክድህም፣ ከአንተ እስከ ሞት ድረስ አልለይም ብሎ ነበር በማቴዎስ ወንጌል ምዕራፍ 26 ላይ የተጻፈው። ኋላ ግን ችግር ሲመጣ ፈተና ሲመጣ አላውቀውም ብሎ ክዶ ነበረ እና ሶስት ጊዜ ክዶ ወደ ንስሐ ገባ። ይገርማቸዋል። ዶሮ ሲጮህ ቀሰቀሰው ዶሮ ንስሐ አባት ሆኖ ለጴጥሮስ ጴጥሮስ ሶስት ጊዜ ትክደኛለህ ያለን የፈጣሪ ቃል ተፈጸመ። ዶሮ ጮኻልና ዶሮ ጴጥሮስ ሶስተኛው ዶሮ ጮኸ። ፈርከክ ብሎ አለቀሰ፣ እንባውን አፈሰሰ፣ ይቅርታ ጠየቀ፣ ንስሐ ገባ። ይቅር ያለው መድኃኒዓለም ክርስቶስ እኛን ይቅር ይበለን። ጴጥሮስን በንስሐው በእንባው ይቅር እንዳለው ሁላችንም ይቅር ይበለን። ለንስሐ ያውቃል፣ ለንስሐ ያውቃል፣ ለንስሐ ያውቃል። ሁሉ ጸሎት አለ። ምዕመናን ሁሉ ሰው ሲጸልይ የሚናገረው አንድ ነገር አለ። አቤቱ እግዚአብሔር አምላክ ለንስሐ አብቃኝ፣ ለቅዱስ ሥጋ ለክቡር ደም አብቃኝ። ይህን ጸሎት የማይጸልይ ክርስቲያን ሰነፍ ነው። ኃጢአት ብንሰራም ባንሰራም ሁልጊዜ ጸሎታችን ስንጨርስ ወይም ቤተክርስቲያን ስንመጣ እንዲህ ብለን መጸለይ ይገባናል። አቤቱ ለንስሐ አብቃኝ፣ ለንስሐ ሞት አብቃኝ። ስንተኛም እንዲሁ ለንስሐ ሞት አብቃኝ። ለምን ንስሐ ሳንገባ ሞት ይቀድመናል። ይህን ጸሎት ዘወትር እንጸልያለን። ለንስሐ ሞት አብቃኝ፣ ለቅዱስ ሥጋ ለክቡር ደም አብቃኝ። ይህ ቅዱስ ጴጥሮስ ጸሎቱ ለንስሐ እንዳበቃው እኛም እንዲወጣ ማለት ነው። ንስሐ ታላቅ ነገር ነው። አባቶቻችን የመለሰ ነው። ሐዋርያትን ሳይቀር ለክብር ያበቃ ነው። ንስሐ ምንና ኃጢአትን ብቻ አይደለም ግን ሌሎችንም ሁሉ ያስተካከለ ነው። ይህ ቅዱስ ጴጥሮስ ሊቀ ሐዋርያት ነው። በመፍራት ስለካለ እሱን ያስተካከለው ንስሐ ነው። ለንስሐ ሞት ያብቃን ሁላችንም እና ጴጥሮስ ያዘነበት ምክንያት ሶስት ጊዜ አላውቅም ብዬ ነበርና እንዳያደርግም ብሎ ነው፣ ይመለሳል ብሎኝ ነው አለና ተከዘ። ትዝ አለው ያ ነገር። አዎ ወዳለሁ ብዬ ሳበቃ በመካከል ላይ መከራ ሲመጣ አላውቀውም ብዬ ነበረ፣ ይገባኛል። አንዳንድ ጊዜ እግዚአብሔር ይወቅሳል። ምዕመናን የፍቅር ወቀሳ ይወቅሳል። ሶስት ጊዜ መላስ የነገረው ሶስት ጊዜ ስለካለው ነው። ግን ፍቅሩ ሽባል አድርጎ ቅዱስ ጴጥሮስን ወደ ቤቱ እየሳቡ ነው። ኃላፊነቱን እየሰጠ ነው። ኃላፊነቱን እንዲወጣ ነው። ሶስተኛውንም ምንም ቢያዝንም አወዳለሁ ሲለው ሶስተኛ ምን አለው? ራእይቴ አባቢቴ ግልገሎችን ታደገልኝ አለው። ደግሞ ሶስተኛው ፍቅር፣ አንደኛው ፍቅር ለበጎች፣ ሁለተኛው ፍቅር ለጠቦቶች፣ ሶስተኛው ፍቅር ለግልገሎች። ይሄ ነው የተሰጠው ፍቅር። ይሄ ነው የጴጥሮስ ፍቅር። መምህር ነው። ትወደኛለህ ማለቱ ጌታ መድኃኒዓለም ክርስቶስ ትወደኛለህ ማለቱ ጴጥሮስን በኃላፊነት ይህን ዓለም እንዲጠብቅ ምዕመናንን እንዲጠብቅ ትወደኛለህ በማለት የፍቅር ጥያቄ ጠይቆ ኃላፊነት እየሾሙ ሹመት ነው። ትወደኛለህ ማለት ሹመት ነው። እወድሃለሁ ማለት ደግሞ ኃላፊነትን የሰጠኝን እቀበላለሁ ማለት ነው። ቃል ኪዳን ነው። ይቃል ቃል ኪዳን
ከወደቀኝ በጎችን ጠብቅ ማለት ይህ ትልቅ ኃላፊነት ነው። ጴጥሮስ አሁን እየተሾመ ነው። በጎችን ጠብቅ የተባለ በጎች ጴጥሮስማ በግ መጠበቅ ከተወ ብዙ ዓመት ሙታ ሽማግሌ ያደረገው ይሉ ሳምንት ነግሬያቸዋለሁ። ጌታችን ከተነሳ በኋላ አልፎ አልፎ ነበር የሚገለጥላቸውና ጴጥሮስ ወደ ቀደመ ስራዬ ይመለስ ብሎ አሳውን ለማስገር ሲሄድ ሌሎች ሐዋርያት ተከትለው ነበር። የቀደመ ስራው አሳ መያዝ ነበርና መድኃኒዓለም ክርስቶስ ግን ወንጌልን ሲያስተምራቸው ሐዋርያት ናቸዋል። ከዛሬ ጀምሮ እናንተ አሳ ሳይሆን የምታሰሩ ሰውን ነው የምትይዙ ብሏቸው ነበር። ባህሉ ይህ ዓለም እንደ ባህል ይሆንላቸዋል። ወንጌል የወንጌል ትምህርት እንደ መረብ ይሆንላቸዋል። ህዝቡ ምዕመናኑ ክርስቲያኑ እንደ አሳ ይሆንላቸዋል። ህዝበ ክርስቲያኑን እያስተማራችሁ ወደ ወንጌል መረብ አስገቡልኝ ብሎ ቃል አስገብቷቸው ነበረ። ከዚህ በኋላ እናንተ አሳ አይደለም የምታጠሙ፣ ስራችሁ አሳ ማስገር ሳይሆን ሰውን ነው የምታሰሩ። አስገቡልኝ ወደ ወንጌል መረብ፣ አጥቁቁልኝ፣ አሳምኑልኝ፣ አቅርቡልኝ፣ ወደ ቤተ ክርስቲያን አስገቡልኝ። እቺ ወንጌል መረብ ናት። አሁን እንማራት ወንጌል ናት። መረብ ያ ምሳሌ ማለት ነው። የአሳው ምሳሌ የመረብ ምሳሌ ወንጌል ናት። አሁን እንማር ወንጌል መረብ ነው። ሁሉ ሰብስቦ የያዘ እኛ ሁላችን እዚህ የሰበሰበ ነው። ሕገ ወንጌሉ ነው። በአሳ የተመሰለው እኛ ነን። እኔና እናንተ ነን። አሳዎች ወደ መረብ እንደሚገቡ ህዝበ ክርስቲያኑ ወደ ወንጌል መረብ አስገቡልኝ፣ ሕፃናትን አጥምቁልኝ፣ አቅርቡልኝ፣ ወጣቶችን፣ አረጋውያን፣ አዛውንቶችን ሰብስቡልኝ ነበር ያላቸው። ያንን ዘንግተው ወደ ባህር ሂደው ያሳ ማስገር ስራ ሲጀምሩ ጠራና ጴጥሮስን ጴጥሮስ ተው በጎችን ጠብቅ፣ ትወደኛለህ፣ ወደደኝ እንዳስ አሳ ማጥመድ ሳይሆን በጎችን ጠብቅ ያላቸው እናንተ ናችሁ ምዕመናን፣ እኔና እናንተ ነን። ያን ጊዜ የነበሩት ምዕመናን አባቶችና እናቶች ናቸው። በጎችን ጠብቅ የተባሉ አዛውንቶቹ፣ ታላላቆቹ፣ አባወራዎቹና እናቶቻችን እማወራዎቹ ለጊዜው 12 ሐዋርያት እሱን ጨምሮ 11 ሐዋርያት ነው በጎችን ያሉ ለመጀመሪያ። ከዚያ ቀጥሎ ያለው ግን በዓለም ያሉትን ሁሉ አንተ የበላይ ሆነህ ጠብቅልኝ እያለው ነው። ሁለተኛ ጠቦቶች የተባሉ ወጣቶች ናቸው። ጠቦቶች የተባሉ ወጣቶች ያላችሁ አንድ ነገር ደስ በላችሁ፣ እናቶች አባቶች ደስ በላችሁ። ያለ ጠባቂ አልተሆነም። ፍቅሩን መማለጃ አድርጎ ነው ጠባቂ የሰጠ መድኃኒዓለም። ጠቦቶች ያላቸው ወጣቶች ናቸው። ወጣቶችን ጠብቅልኝ፣ ወጣቶችን አስተምርልኝ፣ ወጣቶችን ስበካቸው፣ ወጣቶችን ለቁም ነገር እንዲበቁ አድርጋቸው፣ ስርዓተ ጋብቻቸውን በስርዓተ ተክሊል እንዲፈጽሙ በቁርባን እንዲፈጽሙ አድርጋቸው፣ ጠብቃቸው። ዝሙት እንዳያስታቸው ጠብቃቸው፣ ከዝሙት ጠብቃቸው ማለት ነው። ጠቦቶችን ጠብቅ ማለት ወጣትነት ብዙ ስህተት ስለሚያመጣ መጠበቅ ስላለበት የሚገርማችሁ ነገር ግብፅ እስክንድርያ ምዕመናን እዚያን ነገር ይበላል። በግብፅ በእስክንድርያ ከኢትዮጵያ ጋር በሃይማኖት አንድ ናት። እስክንድርያ 5 ሀገሮች ኢትዮጵያ፣ እስክንድርያ፣ ህንድ፣ ሶሪያ፣ እስክንድርያ፣ ህንድ፣ ኢትዮጵያ፣ ሩሲያ፣ አርማንያ እንደዚህ 5ቱ በሃይማኖት አንድ ናቸው። እና እስክንድርያ ሄጄ ነበረ ባለፈው እና ምነው የሚገርማችሁ ነገር ህፃናት የሚያድጉ ቤተክርስቲያን ከህፃንነታቸው ጀምሮ ትምህርት ይሰጣቸዋል። እንደሚያቸው የ1 ዓመት የ2 ዓመት የ3 ዓመት እንዲህ እያሉ እስከ አቅመ አዳምና አቅመ ሔዋን እስኪደርሱ ድረስ ትምህርት እየተሰጣቸው ያሉና የሚገርማችሁ ነገር በግብፅ ሀገር በእስክንድርያ ክርስቲያኖች ነው የምነግራችሁ። በእስክንድርያ ያሉ ክርስቲያኖች በሙሉ የሚጋቡ በተክሊል ነው። ያለ ተክሊል የሚፈጸም ጋብቻ የለም። ጠቦቶችን ጠብቅ የተባሉ ለዚህ ነው።
ከዚያው ቤተክርስቲያን ያድጋሉ፣ ይማራሉ። ትምህርትም የሚማሩ ከዚያው ነው። ዘመናዊ ትምህርታቸው መገዳም ነው ያለ፣ በየገዳሙ ትምህርት ቤት አለ። አረማውያኑ ስለሚያስቸግሩ ወዘው ነው የሚያሉ። ከጋብቻ በፊት ምንም ሴትም ትሁን ወንድ ይወሰድ የለም፣ ይወሰድ የለም። በድንግልና እንዳሉ የምትድራቸው ቤተክርስቲያን ናት። ከዚሁ ነው የምታጭላቸው። ገሊትን ገሊ ያግባ፣ ገሊትን ገሊ ያግባ። ሁሉም በድንግልና ነው፣ ያለ ተክሊል አይጋቡ። የሚገርማችሁ ነገር በእስክንድርያ ክርስቲያኖች ፍች የሚባል ነገር የለም። ስላላ ይፈጣል በፍጹም ዲዮዝኔስ ጠበቅ አድርገን ልናያቸው ይገባል። ይህ ማመናል ፍች የሚባል ነገር የለም። ስሙም አይታወቅም። ክርስቲያንም አይባል የሚፈታም የለም። ሕጉም ስለሆነ ተምረው አውቀው ስለሚጋቡ ሀቁራን ደግሞ የሚለይ የለም። አሁን ዛሬ እዚህ ያሉት ነው ያለ አሁን የእስክንድርያ ክርስቲያኖች መጥተዋል። ይህ ሁሉ በሙሉ ቆርቦ ነው የሚሄድ እንጂ ሳይፈርድ ይገባቸዋል። የምሳተቆ ምናምን የለም። ከመጀመሪያው ተመስርተው ስለወጡ በዚህ ቃል ማለት ነው በጎችን ጠብቅ፣ ጠቦቶችን ጠብቅ ባለው ቃል አባቶች እናቶችን ይህን ቃል ጠብቀው ፍች የሚባል የለም። ወጣቶችን ጋብቻቸው በቁርባን ስለሆነ አይቋረጥም። በቃ ይህ በጣም ይገርም። በዚህ ፍችስ እንኳን ክርስቲያኖች ሌሎችም አይፈቱም። በምሳሌ አይዛብም ፍች ክልክል ነው ሰምቻለሁ። ከእኛ ጋር ስታመዛዝኑ ብዙ ግል ጋብቻው እንዴት እንደሆነ እየተፋጠ ያለው አንዱ ለዚህ ተፋጠ ለመፋታት የሚያወቁ ይኖራል። ክልክል ነው። እነዚህ ነው በጎች የጠፊ ነው ማለት እንዳይፋጡ ንስሐ አባቶች ከዚህ ላይ ኃላፊነት አለብን ነው። ሁላችሁ ባልና ሚስት እንዳይፋጡ መምከር፣ ማስተማር እንኳን መፋታት እንኳን መለያየት መጣላት እንደሌለ ቤተክርስቲያንን አክራ መናገር ማስተማር ይገባታል። አይፋቱ ተጋቡ፣ ሞት ነው የሚለያቸው። ይህን የመሰለ ሕይወት አለና እኛም ኢትዮጵያውያን ግራኝ መሐመድ ከመጣ በኋላ ይህ ስርዓት አፍርሶብናል ነው ለመናገር እስከዚያ ድረስ ከግራኝ ድረስ አሁን በእስክንድርያ እንዳለው ስርዓት አንድ ወንድ አንድ ሴት አንድ ወንድ ባለው በድንግልና ተጠብቆ ነበር የሚጋቡ። እሱ 15 ዓመት ኢትዮጵያ ሲይዛት የእነሱን ጋብቻ ታወቃላችሁ አለ። አንድ ወንድ ስንት ሴት ነው የሚያገባው? 7። በጊዜ የመረው እሱ ነው። የኛ እንዴት ተለወጠ ካላችሁ በግራኝ ጊዜ ነው። በቃ እንደፈለግክ በእኛ በቁርአኑ 7 ሴት ለአንድ ወንድ ስለሚፈቀድ አንተም ትዋበዳለህ ነው እያገሩ በየቀረቡ አንዳንድ ሴት ማስቀመጥ ተጀመረ። ቁባት ማስቀመጥ 5 ሴት መውለድ ይህ ከግራኝ ወዲህ የመጣ ነው። የማይረባ ሕግ ነው፣ ኃጢአት ነው፣ ከንቱ ነው እንጂ ሕጉ ወንጌሉ ትእዛዝ የማቴዎስ ወንጌል ምዕራፍ 19 ቁጥር 3 ላይ ብእሲ ወብእሲት አሐዱ አካል ባልና ሚስት አንድ አካል ናቸው ነው። ኢኮኑ ክልኤተ ሁለት አይደሉም። እግዚአብሔር አስተጣመረ ይፍልጥ ሰብ እግዚአብሔር አንድ ያደረገውን ሰው ሊለየው አይችልም ያለ ሰው ሊለየው አይችልም። ይህ የወንጌል ሕግ ነው። ይህ የወንጌል ሕግ እስክንድርያ እስካሁን ድረስ እንደተጠበቀ ነው ለማለት ነው። በእኛ ሀገር ስለምንድን ነው የተለየ አካላችሁ? ምክንያቱም ነግሬያቸዋለሁ አይደል? ከብዙ ሴት መውለድ፣ ቁባት ማስቀመጥ፣ ማውጣት፣ ማግባት እሱ 15 ዓመት ኢትዮጵያ ባሉ በቃ ከንቱ ነገር ነው። አልተስተካከልም። ይስተካከል፣ እናስተካክል። እኛ ማስተካከል ነው፣ ቤተሰብ ማስተካከል ነው። ልጆቻችን በድንግልና መጠበቅ ነው። እናቶች ራይት ያባጌ ኃላፊነቱ በሶስት ይከፈላል። ያ ጠቦቶችን ያለ ወጣቶችን ያለ ስርዓት እንዳይጋቡ ጠብቅ ማለት ነው። ልጆቻችሁ ክርስቲያን ማለት ነው መምከር አለባት፣ ማስተማር አለባት። ለዚህ ነው ሕፃናትም ወደ ሰንበት ትምህርት ቤት ላኳቸውና በሕፃንነት ይማሩ፣ ወጣቶችን ጥና የወጣትነት ትምህርት ይማሩ፣ ትላልቆች የታላቅነት ትምህርት ይማሩ የምትለው ቅድስት ቤተክርስቲያን
ይህን ሶስቱን ቃለ መጠይቅ መሰረት ማድረግ ነው። ሶስተኛው ማንን ጠብቃለሁ? ግልገሎች የተባሉ እነዚህ ህፃናት ናቸው። ህፃናት ከህፃናት የሚጀምር ህፃናት በ40 እና በ80 ቀን ካልተጠበቁ እንዴት ነው ያድጋሉ? ጥበቃው የቆ ነው። በ40 በ80 ቀን እየተጠበቁ ወደ ወጣትነት እስኪደርሱ ድረስ የህፃንነት ትምህርት ይማሩ። አስተዳደጋቸው በመንፈሳዊ እውቀት የዳበረ ይሁን። እውቀታቸው እግዚአብሔር ጋር ይሁን። ፈሪሃ እግዚአብሔር ይባል። እግዚአብሔርን ማስፈራራት አስተምሯቸው። አሁን አንዳንዱ ቤተሰብ ህፃናትን ሲቀጣ ይላል፣ ማስፈራሪያውም ይላል ማለት ታውቃላችሁ። ፈሪሃ እግዚአብሔርን እያስተማራቸው ያሳድጓቸው። ህፃናት የሚቀጡ በፈሪሃ እግዚአብሔር ነው። እግዚአብሔርን በማመን ልጅ መስረቅ በእግዚአብሔር ዘንድ በጣም ስለሚያስጠላ ከሰረቅና ከሰረቅሽ እግዚአብሔር ይቀጣሻል። ገሃነመ እሳት የሚባል አለ። በእሳት ያቃጥልሻል፣ ያቃጥላል። ይህን ፈሪሃ እግዚአብሔርን መቅጫ ብናደርገው በጣም ይደርመናል። የሚሰርቅ አይሆንም። አሁን ሁሉ ሌባ የሆነ አስተዳደሩ ቅጣቱ ፈሪሃ እግዚአብሔር የሌለው ስለሆነ እኮ ነው። እስቲ አባታላ እግዚአብሔር ይቀጣሃል፣ እግዚአብሔር ይቀስፋል ብላችሁ ወቅታችኋል፣ ቀጥታችኋል። አንድ ዕቃ ሲሰሩ ና ለምን ሰበርክ መግረዶ ወይ ገመድ ይሆናል ወይ ጨክር ይሆናል። ያ ብቻውን ጥሩ ነው። ልጅን ቅጣ ይላል። ቀይ ስራ ሴት ልጅን ለአቅመ ማስደረስ ጥሩ አጋባት ነው። እንዳትሳሳትብህ ይላል። ወንድ ልጅንም እንዲሁ ጠብቅ፣ ቅጣው፣ ግረፈው ይላል። ያንዳንዱ ሆኖ ግን የቤተሰብ ቅጣት እንዳለው ትልቁ ግን ማስፈራሪያ መሆን ያለበት ሕግ እግዚአብሔር ነው። ለምን አትስረቅ? አስር ቃላትን ማስተማር በሚገባ አትስረቅ ይላል እግዚአብሔር። ልጅ አትስረቅ፣ አትግደል ይላል ልጅ እግዚአብሔር። አትግደል አሁን ሁሉ ገዳይ የሆነበት በምን ያመስላል? ይህንን ስላልተባረኩ አትግደል። ከገደልክ እግዚአብሔር እንደ ቃየል ተቀዝባ ያደርግሃል። እንደ ቃየል ጭንቀታም ያደርግሃል። ተጨናቂ ትሆናለህ። ቃየል ወንድሙ ለነበሩ ቀዝባዛ ሆኖ የቀረ የቃየል ኑሮ የመቀዝበዝ ኑሮ ነው ያለው። ቃየል እስኪሞት ድረስ አንድ ቀን ሰላም ሳያገኝ፣ አንድ ቀን የእረፍት ጊዜ ሳያገኝ እንደባከነ እንደተቀዘበዘ ነው የሞተ መጽሐፍ ቅዱስ ይናገራል። ይህንን አስተምርልኝ፣ አትግደል የሚለውን አስተምርልኝ፣ አትስረቅን አስተምርልኝ፣ አታመንዝርን አስተምርልኝ፣ በሐሰት አትመስክር የሚለውን አስተምርልኝ፣ ሰንበትን አክብር፣ አባትና እናትህን አክብር፣ ከእግዚአብሔር በቀር ሌላ አምላክ አታምልክ፣ የእግዚአብሔር ስም በከንቱ አትጥራ፣ ባልንጀራህን እንደ ራስህ አድርገህ ውደድ፣ የባልንጀራህን ገንዘብ አትመኝ ብለህ ጠብቅልኝ ማለት ይህ ነው። ለቴዎድሮስ የተሰጠው አደራ ይህ ነው። ሕፃናትን እንዲጠብቅ፣ ወጣቶችን እንዲጠብቅ፣ አዛውንቶችን እንዲጠብቅ 3 ጊዜ በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ብሎ መድኃኒዓለም አደራ ሰጠው። በበጎች የተመሰሉ አዛውንቶች ናቸው። ያን ጊዜ ከነበሩ ደግሞ እስካሁን ድረስ እናንተ እዚህ ያላችሁ ወደፊት የሚነሱ እናቶቻችን አባቶቻችን ሁሉ በበጎች ተመስለዋል። በጎች የጻድቃን ምሳሌዎች ናቸው። በጎችን ጠብቅልኝ ብሎ አዛውንቶችን በበግ የመሰለበት ትልቅ ምስጢር አለው። መድኃኒዓለም ክርስቶስ ትልቅ ምስጢር አለው። በጎች የተመሰላችሁበት እናንተም ወደፊትም የምነሱት ይሆናል። በጎች በጣም ደጋጎች ናቸው። በጎች እረኛቸውን አያሳዝኑም። በጎች ሌላው ቀርቶ እንዲያው ሲፈጠሩ የተፈጥሮ ጸጋ አላቸው ይላል። እነሱ አድርገውት አይደለም፣ እግዚአብሔር ሰጥቷቸው ስለሆነ በጎች ላት አላቸው። አካላቸውን የሚሸፍኑበት ላት አላቸው ይላል። ፍየሎች ግን የላቸውም። ጻድቃን የሰውን ኃጢአት ይሰውራሉ ይላል።
ላት ተፈጥሮላቸው እዚህ ላይ አካላቸው እንዳይታይ የሆነበት ጻድቃን የራሳቸውን ኃጢአት በንስሐ ያርቃሉ፣ ይሰውራሉ። የሌለውን ኃጢአት ደግሞ በምክር ኃጥአን ግን በፍየል ይመሰላሉ። ኃጢአታቸውንም በዓለም ያሳያል። አሁን ትውልድ ማለት ነው። አሁን ትውልድ ትቶቴል ሁሉን ነገር ፍየልና ሰውን እዩብኝ። እሺ ወጣቶችና ፍየሎችን እዩዋቸው። አሁን እናንተ እዚህ መጥታችኋል። እናቶች፣ እህቶች ቀሚስ ለብሳችሁ አምሮባችሁ በጎችን መስላችሁ ነው የመጣችሁ አይደል? ወጣ ስትሉ ደግሞ ፍየሎችን ተዋቸዋላችሁ። እዚህ ላይ ላት የላቸው፣ ልብስ የላቸው። ልክ ፍየል ጅራቷ ታውቃላችሁ አይደል? ላት ስለሌላት ጅራቷን አስተውሉ። ማካላት ታውቃለች አስተውሉ። በጊቱ ግን ላት ስላላት አካላት አካሳይ። ለዚህ ነው በጎች ጠብቅ ያለው። በጎች የጻድቃን ምሳሌ ስለሆኑ ጻድቃን የራሳቸውን ኃጢአት በንስሐ የወንድሞቻቸውን ኃጢአት በጸሎት ይሸፍናሉ እንጂ ገይል ነው ብሎ አያምኑ አይነቅፉም፣ ያለቅሳሉ በሰው። ለዚህ በጎች በምናን የተመሰሉት በእናንተ በሳችሁ መጣችኋል። አሁን በጎች ሴቶች ሚስቶች በጎች ላታላቸው ሰውነታች አካላቸው አይታይም። የሆነ አካል ባምሳቸው ያምሩ ፍየሎች ይስራ ፍየሎች ጅራት ያላቸው ጅራት ስላላቸው ሲሄዱ አካላቸው ይታይባቸዋል። ኃጥአን እንደዚህ ናቸው። ቀድሞ ኃጥአን በፍየሎች ሲመሰሉ የራሳቸውን ኃጢአት አይሰውሩም፣ የሌሎን ኃጢአት አይሰውሩም ነበረ። ዛሬ ግን ሰው በቁ ፍየሉ ማለት አልሆነም። እንደ ፍየሊቱ እንዲህ ብለው ሲሄዱ ሰውነታቸው አይጋለጥም፣ ይጋለጣል። እዚህ እኮ ነው እኛን በጎች ጠብቅ ያለው። ምዕመናን በበጎች የመሰለበት ምክንያት ነው። ሰው ዛሬ ፍየሉ ነው አለባበሱ። ይህ ብቻ አይደለም፣ ያበላሉ ፍየሉ ነው። ቅጠላሉ ፍየል ትበላ በቅጠት ትበላለች። አትበላ ምን ትበላ? ሳርኗ ሰርገም ትበላ። ዛሬ በኃጥአን በፍየል የተመሰሉት ኃጥአን ዛሬ በየቤታችሁ ታውቃላችሁ። ጫት የሚበላ ልጅ አላችሁ አላችሁ። አበላላችሁ የኃጥአን እኮ አበላላቸው የፍየል ቅጠል እንደምትበላ ዛሬ ትውልዱ ተመርዞ ትውልዱ በሱ ተመርዞ ቅጠል እንደ ፍየል ቅጠል ሲበላ ይሆናል ሲሸመጥጥ ታውቃላችሁ። ይህ ቅጠል ምን ይባላል? የምን ቅጠል ነው የሚበላ? የጫት ቅጠል። በጎቹ እሳት የሚበሉ ምዕመናን ደግሞ ቅጠል ሳይሆን የሚበሉ ዛሬ የፈቀደላቸውን ጥሩ ምግብ ይመግባሉ። እግዚአብሔር ደግሞ መንፈሳዊ ምግብ ቅዱስ ሥጋውን ደግሞ ይቀበላሉ። እና በበግ የተመሰሉበት ምክንያት በጎች የጠብቁ የመሰለበት በጎች የምዕመናን ምሳሌዎች ስለሆኑ ማለት ነው። ጠቦቶች ያተባሉ ወጣቶች ናቸው። ይህ እናተኩርበት ይገባል። እንደ ቅዱስ ጴጥሮስ አሰርቅነት ያላቸው ሁሉ መነኮሳቱ፣ ካህናቱ፣ ምዕመናን ልጆቻቸውን መንከባከብ፣ መጠበቅ፣ በመጠየቅ ይገባል። አንደኛው። ሁለተኛው በእኛ ዓለም በኃላፊነት የተቀመጡ አስተዳዳሪዎች፣ መሪዎች ሕዝባቸውን ሊጠብቁ ይገባል። አውሬ እንዳይበላቸው በጎችን እረኞች ጠብቃቸው። አውሬ ከሌባ ከንጣቂ ነው። ቀሳውስት፣ ካህናት፣ መነኮሳት፣ መናፍቃን አውሬ ተኩላ ይላቸዋል። እውነቱን ለመናገር አውሬ ተኩላ ይላቸዋል መናፍቃን። ወንጌሉ ላይ በጎችን ወደ አሁን ደግሞ ክም ከማላትም አይከለክላል። እንደ በጎች በተኩላዎች መካከል ይልካቸዋል ብሎ ተኩላ ያላቸው መናፍቃንና ሕዝብ ነው። አላዊ ንጉሥ መናፍቅ ጳጳስ ይለዋል። አላዊ ንጉሥ መናፍቅ ጳጳስ እነዚህ ተኩላዎች ናቸው። ጻዊ ነገር አላዊ ንጉሥ መናፍቅ ጳጳስ ወዳለበት ይሰዳችኋል። በዚህ ጊዜ ሁሉ የዋሃነ ከመሪቱ እንደ ልብ የዋሆች ሁኑ ወጠይባነ ከማሪም እንደ ባብን ባቦች ሁኑ ብሎ ተብላ ብሎ ተናግሯልና ሰውን የሚነጥቁት
ተኩላዎች የተባሉ ናፍቃን ናቸው፣ አረማውያን ናቸው። ከዚህ ጠብቁልኝ ብሎ ካህናትን ሲያስተምር ነው። ቅዱስ ጴጥሮስ በጎች ጠብቅ ያለ እስከ ዓለም ፍጻሜ ድረስ ጠቦቶቹ ወጣቶችን ጠብቅልኝ ነው፣ እንዳይነጠቁ እንዳይወዷቸው። አሁን በገንዘብ ይነጠቃል ወጣቱ፣ ሃይማኖቱን ይለውጣል፣ በፊደል በሉባቄ ይወድቃል። ይህ መጠበቅ የሚገባው አካል ነው። እነዚህ ጠብቅልኝ፣ ከግደት ከኑፋቄ ከምናፍቅነት ጠብቅልኝ ማለቱ ነው። ይህ የኛን የሚመለከተን ነው። በአስተዳደር ቅድም እንዳልኩት ህዝቡን መጠበቅ ነው። እንዳይርበው እንዳይጠማው ህዝቡ መጠበቅ ነው። በጎቹ እንዳይራቸው እንዳይጠማቸው እረኞቹ እሳት ለምለም እሳት ከዋዳለች እንደሚመግባቸው ህዝብ እንዳይበላ እንዳይጠማ ጠብቁልኝ ብሏል መድኃኒዓለም ክርስቶስ። በኃላፊነት የሚቀመጥ ማንኛውም በስጋዊ ይሁን በመንፈሳዊ አስተዳደር የሚቀመጥ ሁሉ የተሰጠውን ኃላፊነት በሚገባ መወጣት አለበት፣ መጠበቅ አለበት። ለተኩላ አሳልፎ ለጠላት መስጠት የለበትም። ሶስተኛ ወላጆች ናቸው። ልጆችን ጠብቅ የተባሉ ወላጆች ናቸው። ልጆቻቸውን መጠበቅ ቅድም እንዳሉ ሪያዚያን እያስተማሩ ማሳደግ፣ ህፃናትን ቆንጥቆ ማሳደግ፣ ወጣቶችን መቆጣጠር። በጎች ጠብቁ ይላል። አሁን ጠቦቶች ጠብቁ ይላል። እናንተ ምዕመናን ቅድም ምሳሌውን የነገርኳችሁ ጠቦቶች ባሉ ወጣቶች ናቸውና የወጣቶች አባቶች የወጣቶች እናቶች ማን ነው? እኛንን አላችሁ አይደለ? ታዲያ እየጠበቃችኋቸው ነው ወይ? መድኃኒዓለም ጴጥሮስን ትወደኛለህ ብሎ እወድሃለሁ ሲለው ጠቦቶችን ጠብቅ እንዳለው ዛሬም እነዚህ ጠቦቶችን ወጣቶችን የሚጠብቅለት ይፈልጋል። ዛሬም ትወደኛለህ፣ አንተ አባወራ ትወደኛለህ ይልሃል። ዛሬ አንቺ ናት ትወደኛለሽ ይልሻል። አዎ ካላችሁ ጠቦቶችን ጠብቅ፣ ልጅህን ጠብቅ፣ ልጅሽን ጠብቅ ይል። ይሄ ነው መልኩ። ወጣቶ ካሉ መለከቱ ወጣቶች ካልባለ ቦታ ሊደርሱ ሲሆኑ በዝሙት ሲስተመቃቀሉ ዝም ብሎ የሚያይ አባት የምታይ እና በጎቹ ያልጠበቁ ናቸው። ለዚህ ኃላፊነት ከጳጳሳት፣ ከመምህራን፣ ከመነኮሳት፣ ከቀሳውስት፣ ከህዝብ መሪዎች ጀምሮ እስከ ወላጆች ድረስ የተዘረጋ የፍቅር መረብ ነው። የመጠበቅ ኃላፊነት ነው። ለዚህ ነው የክርስቲያን ወጣቶች ወደ ሰንበት ትምህርት ቤት እየመጡ ይማሩ። እንደ እስክንድርያ ምዕመናን ጋብቻቸው በተክሊል በቁርባን ይሁን፣ ከጋብቻ በኋላ ፍች የለም፣ እባካችሁ ላኳችሁ እያለች ቤተክርስቲያን ሁልጊዜ የምትሰጠው ለዚህ ነው። ህፃናትን ድንገሮችን ጠብቅ። ህፃናት እኮ ናቸው። ህፃናት ሰንበት ትምህርት ቤት መጥተው እንዲማሩ በዚህ ቃል ነው እኮ የሚሰዷቸው። አንዳንዶቹ ይሰዳሉ፣ አንዳንዶቹ ደግሞ አይሰዱም። ይህ ቃል ታዲያ ግልገሎችን ይጠበቁ፣ ጠቦቶችን ይጠበቁ ካለ እነዚህ ጠቦቶች ግልገሎች ወይም በጠቦት በግልገል የተመሰሉ ወጣቶችና ህፃናቱ ቤተክርስቲያን በሰንበት ትምህርት ቤት ሰብስባ ካላስተማረች ትጠብቃቸዋለች። ስለዚህ ልጆቻችሁን ወደ ሰንበት ትምህርት ቤት ላኩ፣ ተቆጣጠሩ፣ አደራችሁ። ብዙ ዋጋ ከፍላችኋል፣ የከፈላችኋላችሁ። በአስተዳደር ችግር ቆንጥጦ ባለማሳደግ፣ መክሮ ባለማሳደግ፣ ወደ ሰንበት ትምህርት ቤት ሰዶ ቃል እግዚአብሔር እንዲማሩ ባለማድረግ ብዙ ዋጋ የከፈለ ሰው አለ። አልታዘዝ ያሉ ልጆች አሉ። በሱስ የተጠመዱ ልጆች አሉ። ካራምቡላ፣ ቁማር፣ ስካር፣ ምንዝር፣ ይህ ሁሉ ዋጋ አስከፍሏል። ትውልድም ለመተካት ከባድ ይመራል። ይህችን ሀገር የሚረከብ ትውልድ ማን ነው? ሰካራ ከሆነ አመንዝራ ከሆነ ማን ይረከባል? የኃላፊነት ለራስም ጭምር ነው፣ ለሀገርም ጭምር ነውና ራእይ ካባጌ ወጎችን ጠብቅልኝ ነው ቃል ውስጥ ልጆቻችን በሉ እንጠብቃለን። ለጴጥሮስ የተሰጠው የፍቅር ኃላፊነት ለእኛም የተሰጠ ነው። ስለዚህ በጠቦት የተመሰሉ ወጣቶቻችን ልጆቻችን በሉ ልጆቻችን ከሱስ ከኃጢአት ከማንኛውም ነገር
እንዲጠበቁ እንመክራለን፣ እናስተምራለን። ሕፃናት ልጆቻችንን አሁኑ በመንፈሳዊ ትምህርት ተፈቅዶ በሕገ እግዚአብሔር እንዲያድጉ ልጆቻችን እንመክራለን፣ እናስተምራለን። ወደ ሰንበት ትምህርት ቤት እንልካለን። ራዕይ ታዋቂ ጎጎቶ ጠብቅ ይቆየን። አሜን። እያላችሁበት አንገታችሁን ዘንበል አድርጋችሁ ሰላም ልትመ